ኣብቲ ዘረባ ዝተዛረቦ ድማኒ ብጣዕሚ ሓደገኛ ነቲ ኤርያ ናብ ዝኸፍአ ቅሉላው ዝእቲ ዘረባ ተዛሪቡ ነይሩ ማለት እዩ ንሱ ድማኒ ካብዚ ኣስዒብና ክነስማዓኩም ኢና ጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው ታታሉ የኢትዮጵያን ታሪክ ከጉንደት እስከ ጉራ ከአድዋ እስከ ማይጮ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በስሜት ተውጠው ፊታቸው በንዴት ግሎ ወደ መድረክ ወጡ። ለግብጽ፣ ለኤርትራ፣ ለኢትዮጵያ ጠላቶች ግልጽ ማስጠንቀቂያን ሰጡ። የኢትዮጵያን ቅርጫ መሆን የሚመኙ አሞሮች 1 ኪሎ ስጋ መውሰድ አይችሉም ብለዋል። ይህንን ያዳመጡ ታዳሚዎች በጭብጨባ አዳራሹን አናግተውታል። ኢትዮጵያ የቁርጥ ቀኗ ላይ ተገኝታለች። ወሳኝ ንግግሮችን እኛ ይዘናል። በየመሃሉ ትሰሙታላችሁ። የእናንተ ሀሳብ አስተያየት ምንድን ነው? ኢትዮጵያ እንዲህ ብላለች፣ እየመከርኩ ነው ብላለች። ከምክክሩስ የእናንተ ተስፋ ምንድን ነው? ምን ትጠብቃላችሁ? ጻፉልን። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ጠቅላይ ሚኒስትር አብይ አህመድ ዛሬ በነበራቸው መድረክ ላይ የኢትዮጵያን ቅርጫ የሚመኙ አሞሮች 1 ኪሎ ስጋ እንኳን መውሰድ አይችሉም ሲሉ ነው የተናገሩት። ይሄንን ንግግር የተናገሩት ዛሬ በተጀመረው ሀገራዊ ምክክር ጉባኤ ላይ ነው። ታሪካዊ የተባለላቸው ንግግር ነው ዛሬ የተናገሩት። በስሜት ተውጠው በንዴት ፊታቸው እየተንገበገበ በሀገር ፍቅር ስሜት ውስጥ ሆነው ነው አሞሮች ሲሉ የወከሏቸውን ግብጽንና ኤርትራን ሌሎች ሀገራትንም ጭምር ወረፍ ሸንቆጥ ጠንቀቅ ያደረጉት በሀገር ንሱ ግን ናህና ርእቶውን ክንህበሉ ኢና ርእቶና ከም ዝስዕብ ይመስል ኢትዮጵያ ኣብ ቅሉላው ከም ዘላ ንማንም ሰብ ብሩህ እዩ ማለት እዩ ሕጂ ኣብቲ አዲስ አበባ ኢትዮጵያ ፕራይም ሚኒስተር አብይ አህመድ ዝቋጻጸሮ ቦታ አዲስ አበባ ዋና ከተማ ና ኢትዮጵያ ፉል ኮንትሮል ክህልዎ ይኽእል ይኸውን ኣብ ካልእ ቦታታት ግን ከም ሓዊ ዝቃጽል ዘሎ ማለት እዩ ምክንያቱ ኣብ መዓልቲ ክፍለ ሃገራት ብፋኖ ከምኡውን ኣብ ትግራይ ድማኒ እቶም ሕወሓት መጽኦም ስለ ዘለዉ ካብ ቁጽጽሩ ወጻኦም ዘለዉ ንሳቶምን ማለት እዩ እዚ እቲ ዜርካ 00 እቲ ናይ ጽምዶ ማለት እዩ ጽምዶ ፕሬሸር ይገብረሉ ከም ዘሎ ፍሉጥ እዩ ነዚ ጽምዶ ኣቦጓይላ መሃንድስ ድማኒ መራሒ ጃንዳ ህግደፍ ስርዓት ህግደፍ አቶ ኢሳያስ አፈወርቂ ዲክቴተር ኢሳያስ አፈወርቂ ማለት እዩ ስለዚ ስጉምቲ ንኢሳያስ ዘይወሲዱሉ ኣቢሉ ንአዲስ አበባ ክበጽሖ ከም ዝኽእል
فلوتي مالتي زي ترتر يبلنا حدا بخلت نغير يزرع مالتي تግራይ completely ካብ ኢትዮጵያ ተፈላልዮም እዮም ዘለው ማለትም እቲ ዝግባእ ባጀት አይሰደሎምን እዩ ብኸመይ ይነብሩ እንሱ ናቶም ጉዳይ ካላርስቲ ማለት እዩ ስለዚህ ኮሚሎም ቁጽሉ ሁሉ ደም አይኩሉን እሱን ካልሁተይ ሳቶም በዓለም ዝምልስዎ ነገር ማለት እዩ ግን ሓደ ንኢትዮጵያ ግን ኢትዮጵያ አብቁሉላው አተያዘላ ማለት እዩ أبي أحمد حيلن طلبو كم مقبار دحر زي بالسب يت دحر زي بالسب رينايو إنان حزب تግራይ كمجيروهم تشبشبو ريناينا مالتي جن حزب تግራይ أب زي بلو حزب إثيوبيا أمحارة أب زي بلو إذا تصوعت ناتو تصوعت ناي بحري أمسيلكا أنت عايزول دولو ناتسنت إيرترا مسكوني إيرترا ኢትዮጵያ ባህሪ አልቦ መስኮነት ዘይ ሕጋዊ መንግስት ዝብሎ ዘሎ ነቶም ይሄ ወደግ ማለት እዩ ናጽነት ኤርትራ ዘተግበሩ ንሳቶም ሕጋውያን አይኮኑን እንታይ ዝብል ዘሎ በሓጺሩ እዚ ናይ ኤርትራን ኢንዲፔንደንስ አይቀበልን ዝብል ዘሎ ማለት እዩ እሱ ናቱ ዘለየ ክብል ይኽእል ማለት እዩ እዚ ግን بناي United Nations تفتصمه بريفرندم زتوده بكله استجابر ነገር እንዴት ጥልመት ናይ ስርዓተ ግደፍ በይና ቦቲ ይዘሎ ማለት ስለዚህ እዚ ዝብሎ ዘሎ ብኹናት በኃይል ክገብሮ ከተግብሮ ዝኽእል እንተኾይኑ ንርኢ ማለት እዩ ሓደ ነገር ክገብሮ ዝኽእል ግን እንታይ ዘሎ ንሱ ኣብዚ ግዜ እዚ ንኹሎም ክገጥሞም አይክልኒ ولا نجبسي ولا نيرترا نوياني نفانو نخلهم كقطمة مخيلة يزول الله فخرو مالتي نخلهم كقطمة ما يكلني مالتي أديس أبابا هوينو ما يبي تا زفكرات الله فكر يخيلي حنت نجر كجبر انت دا تستراتيجي ناتو كنت يخون زلوا من البات نتيجة حوابرولو زلوا سرعات كراها خبولو انت دا خوينو او يخسرح زلوا مالتي اتنزي نزي قداي كمزي جيرو تناني قيحيزوا زلوا دماني سرعات هقدف ايو دقاقي منان نقرو لنا مالتي حجي كاب حزبي إثيوبيا احديقو حزبي إثيوبيا اتميو زمناو تكنولوجي زمناو اصوار عطيقوهم زلو أبي أحمد فلوتيو اتي زمناو اصوار بعلو يتكوسلنا اينا امنن سبق تكسو لو مالت سب بروجرام كغبر لو مالتي بروجرامز غبر الله رينا مندنا ابتي مس ويانه استغبر كونات ويانه كمكينا وريدوم مكاينوم ስለስተጋጸላ በተን ድሮናት ከመኪና ወሪዶም በእግሮም ቆላቴን በንክ ወርድሪናያም ማለት ነው ግን አብት ፕሪቶሪያ ጠጠው ይሉት ሆናት ካቡ ናብ ሰላም አምሪሑ ሰላም ክሳበጅ ቆይ ሰላም አይኩናት ይዘሎ ማለት ነው ስለዚህ ህጂውን ኮሙ ክጥቀም ይኽእሉ ኦፍ ኮርስ ክጥቀም ይኽእል እቲ ስትራቴጂው ግን እንታይ ክገብር ዘለዎ ርእሲ ክሃርም ክኽእል ኣለዎ ማለት ነው ርእሲ ሃርም ብድሕሩ ዝኸውን ካው ይረአ ማለት ነው ርእሲ መኒ ስርዓት ህግደፍ ንስርዓት ህግደፍ ከሃርሞ ክኽእል ኣለዎ ሓይል እንተ ኣለዎ ዘረባ ፈኪርካ ፈሃሂርካ ዝሆን ነገር አይኮነን ማለት ነው ፈኸራ ገዲፉ አብ ግብሪ ከተግብሮ ክኽእል ኣለዎ ማለት ነው አብ ግብሪ ልክዕ ከምዚ አሜሪካ ትገብሮ ዘላ ማለት እዩ አል እስራኤል ዝገብሮ ዘላ እንተዳ ዘመናዊ አጽዋር ኣለዎ ኮይኑ ልክዕ ነርታ መሃዱና የድልዮኒ ማለት እዩ አበይ ዘሎ ስርዓት ግደፍ ኣብ ዓዳ ሃሎ እዩ ዘሎ ኣብተን ፍሉጣት ንሱ ዝቀሳቀሰለን ቦታታት ኣብን ምዕላብ ጥራይ ዘድልዮ ማለት እዩ ርእስን ተተሃሪሙ ድማኒ እቲ ካልእ ፍርክሽክሽ ክብል ይኽእል እዩ ንዑ ኣብ ስልጣኑ ከቆጽሎ ዝኽእል ነገሩን ክኸመጻሉ ይኽእል እዩ ስለዚ ንሱ ርእይቶና እምበርቲ ሓይሊ ኣለዎ ኢልና እውን ኣይንኣምንን እቲ ኣጽዋራት ዘለዎ ንፈልጥ ኣጽዋር ክጥቀም ግን
كابجي لبام خونا له مالتي أصوات نختكم يغني لنا تسنيلكم سماعكم لنا شير سبسكرايب لايك مقوار دماني ايتمو ثانك يو كبرات خاتاتلتي دبس حزب إيرترا واشنطن دي سي كما يكنيكم كما يوعلكم لما عنتي نا إثيوبيا برايم مينستر أبي أحمد أبتي بارلاما تراخيبو كمون ዲፕሎማሲያኛታት ዝተረኽብሉ ቦታ ተረኺቡ ብዛዕባ ኩነታት ናይ ሃገሩ ዘረባ ኣስሚዕ ነይሩ ኣብቲ ዘረባ ዝተዛረቦ ድማኒ ብጣዕሚ ሓደገኛ ነቲ ኤርያ ናብ ዝኸፍአ ቅሉላው ዝእቲ ዘረባ ተዛሪቡ ነይሩ ማለት እዩ ንሱ ድማኒ ካብዚ ኣስዒብና ክነስማዓኩም ኢና የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው አታሉ የኢትዮጵያን ታሪክ ከጉንደት እስከ ጉራ ከአድዋ እስከ ማይጮ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በስሜት ተውጠው ፊታቸው በንዴት ግሎ ወደ መድረክ ወጡ ለግብጽ ለኤርትራ ለኢትዮጵያ ጠላቶች ግልጽ ማስጠንቀቂያን ሰጡ የኢትዮጵያን ቅርጫ መሆን የሚመኙ አሞሮች 1 ኪሎ ስጋ መውሰድ አይችሉም ብለዋል ይሄንን ያዳመጡ ታዳሚዎች በጭብጨባ አዳራሹን አናግተውታል ኢትዮጵያ የቁርጥ ቀኗ ላይ ተገኝታለች ወሳኝ ንግግሮችን እኛ ይዘናል በየመሃሉ ተሰሙታላችሁ የናንተ ሐሳብ አስተያየት ምንድነው ኢትዮጵያ እንዲህ ብላለች እየመከርኩ ነው ብላለች ከምክክሩስ የናንተ ተስፋ ምንድነው ምን ተጠብቃላችሁ ጻፉልን ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም ጠቅላይ ሚኒስትር አብይ አህመድ ዛሬ በነበራቸው መድረክ ላይ የኢትዮጵያን ቅርጫ የሚመኙ አሞሮች 1 ኪሎ ስጋ እንኳን መውሰድ አይችሉም ሲሉ ነው የተናገሩት ይሄንን ንግግር የተናገሩት ዛሬ በተጀመረው ሀገራዊ ምክክር ጉባኤ ላይ ነው ታሪካዊ የተባለላቸው ንግግር ነው ዛሬ የተናገሩት በስሜት ተውጠው በንዴት ፊታቸው እየተንገበገበ በሀገር ፍቅር ስሜት ውስጥ ሆነው ነው አሞሮች ሲሉ የወከሏቸውን ግብጽንና ኤርትራን ሌሎች ሀገራትንም ጭምር ወረፍሽን ቆጥ ጠንቀቅ ያደረጉት በሀገር ንሱ ግን ናህና ርኢቶውን ክንህቦሉ ኢና ርኢቶና ከምዚ ስዕብ ይመስል ኢትዮጵያ ኣብ ቅሉላው ከምዘላ ንማንም ሰብ ብሩህ ማለት እዩ ሕጂ ኣብቲ አዲስ አበባ ኢትዮጵያ ፕራይም ሚኒስተር አብይ አህመድ ዝቋጣጸሮ ቦታ አዲስ አበባ ዋና ከተማ ና ኢትዮጵያ ፉል ኮንትሮል ክህልዎ ይኽእል ይኸውን ኣብ ካልእ ቦታታት ግን ከም ሓዊ ዝቃጸል ዘሎ ማለት እዩ ምክንያቱ ኣብ መዓልቲ ክፍለ ሃገራት ብፋኖ
كمون أب تجراي دماني اتم حوحات متيم سلازلو كاب قطصرو وصايم زلو ساتهم من مالتي ازي اتي زيركا 00 اتناي صمدو مالتي صمدو بريشر يغبرلو همزلو فلوتي نزي صمدو أبوغايلا مهندس دماني مراحي جاندا هكدف سرعة هكدف آتو إسياس أفوركي ديكتاتور إسياس أفوركي مالتيو سلازي سقمتين إسياس زي وسيدلو أبيلو بيلون عديس أبا خبصحو خمزخل فلوتي مالتي زي ترتر يبلنان حده بخلتا نغاري زرع مالتي تግራይ completely ካብ ኢትዮጵያ ተፈላልዮም እዮም ዘሎ ማለት እዮም እቲ ዝግባእ ባጀት ኣይሰደሎምን እዩ ብኸመይ ይነብሩ ንሱ ናቶም ጉዳይ ካላርስቲ ማለት እዩ ስለዚህ ኮሚሎም ክቅጽሉ ሆሉ ደም ኣይኩሉን እሱን ካልሕቶ እዩ ሳቶም ባዕሎም ዝምልስዎ ነገር እዩ ማለት እዩ ግን ሓደ ንኢትዮጵያ ግን ኢትዮጵያ ኣብ ቁሉላው ኣተያ ዘላ ማለት እዩ أبي أحمد حيلن طلبو كم مقبار دحر زي بالسب يت دحر زي بالسبي رينا ينا عن حزب تግራይ كم يجيروهم تشبشبو رينا ينا مالتي جن حزب تግራይ أب زي بلو حزب إثيوبيا أمحارة أب زي بلو إذا تصوعت ناتو تصوعت ناي بحري أمسيلكا أنت عايزول دولو ناتسنت إيرترا مسكوني إيرترا إثيوبيا بحري ألبو مسكونت زي حقاوي من قصص بلوزلو نتم إيه ودق مالتيو ناتسنت إيرترا زتقبورو نساتهم حقاويان أيكونون انت عايزو دولو بحاتيرو إزي نا إيتان إندبندنس أيقبلني يزي دولو مالتيو السو ناتو زالي يخبلي خيلي مالتيو إذا بناي United Nations تفتصمه بريفرندم زتوده بخلو استقبر ነገር እንዴት ጥልመት ናይ ስርዓተ ግደፍ በይን አቦቲ ይዘሎ ማለት ስለዚህ እዚ ዝብሎ ዘሎ ብኹናት በኃይል ክገብሮ ከተግብሮ ዝኽእል ተኮይኑ ንርኢ ማለት እዩ ሓደ ነገር ክገብሮ ዝኽእል ግን ታይ ዘሎ ንሱ ኣብዚ ግዜ እዚ ንኹሎም ክገጥሞም ኣይክልኒ ولا نجبسي ولا نيرترا نوياني نفانو نخلهم كقطمة مخيلة يزل الله فخرو مالتي نخلهم قطمة ما يكلني مالتي أدي سوا هوينو ما يبي تا زفكرات الله فكري خيلي حنت نجر كجبر انت دا تستراتيجي ناتو كنت يخون زلوا من الوقت نتيجة حوابرولو زلوا سرعات كراها خبولو زغ انت داخوينو او يخسرح زلو مالتي እቲ ነዚ ጉዳይ ከምዚ ገይሩ ጠናኒ ጉሒዝዎ ዘሎ ድማኒ ስርዓት ህግደፍ እዩ ደጋጊምና ንነግሮለና ማለት እዩ ሕጂ ካብ ህዝቢ ኢትዮጵያ ኣሕዲጉ ህዝቢ ኢትዮጵያ ኣጥሚዩ ዘመናዊ ቴክኖሎጂ ዘመናዊ ኣጽዋር ዓጢቑهم ዘሎ አብይ አሕመድ ፍሉጥ እዩ እቲ ዘመናዊ ኣጽዋር ባዕሉ ይትኮስልና አይናአምንን سبق تكسر ማለት ሰብ ፕሮግራም ክገብረለዎ ማለት እዩ ፕሮግራም ዝገብሩ አለው ሪና ምንድና ኣብቲ ምስ ወያኔ ዝተገብረ ኩናት ወያኔ ካብ መኪና ወሪዶም መካይኖም ስለስተቃጸላ በተን ድሮናት ካብ መኪና ወሪዶም ብእግሮም ንቆላ ቴምቤን ኮርድሪና ማለት እዩ ግን ኣብቲ ፕሪቶሪያ ጠጠው ኢሉ ትኹናት ካብኡ ናብ ሰላም ኣምሪሑ ሰላም ክሳብ እጅ ቆይ ሰላም ኣይ ኩናት ይዘሎ ማለት እዩ ስለዚህ ሕጂውን ከምኡ ክጥቀም ይኽእል ኦፍ ኮርስ ክጥቀም ይኽእል እቲ ስትራቴጂ ግን እንታይ ክገብር ዘለዎ ርእሲ ክሃርም ክኽእል ኣለዎ ማለት እዩ ርእሲ ሃርም ብድሕሩ ዝኸውን ካብኡ ይርአ ማለት እዩ ርእሲ መን እዩ ስርዓት ህግደፍ نسرعت هكذا كهارمو خيال الله حيل انت الله زربا فكير كا فهير كا زخون نجار يكونن مالتي فخرا قديفو
ኣብ ግብሪ ከተግብሮ ክእል ኣለዎ ማለት እዩ ኣብ ግብሪ ልክዕ ከምዚ ኣሜሪካ ትገብሮ ዘላ ማለት እዩ ዓል እስራኤል ዝገብሮ ዘለዋ እንተዳ ዘመናዊ ኣፅዋር ኣለዎ ኮይኑ ልክዕ ንኤርትራ ምኻድ እውን ኣየድልዮን እዩ ማለት እዩ ኣበይ ዘሎ ስርዓት ክደፍ ኣብ ዓዲ ሃሎ እዩ ዘሎ ኣብተን ፍሉጣት ንሱ ዝቀሳቀሰለን ቦታታት ኣብን ምዕላብ ጥራይ ዘድልዮ ማለት እዩ ርእሲ እንተተሃሪሙ ድማኒ እቲ ካልእ ፍርክሽክሽ ክብል ይኽእል እዩ ንዑ ኣብ ስልጣኑ ከቆፅሎ ዝኽእል ነገር እውን ክመፃሉ ይኽእል እዩ ስለዚ ንሱ እቲ ርእይቶና እምበርቲ ሓይሊ ኣለዎ ኢልና እውን ኣይንኣምንን እቲ ኣፅዋራት ዘለዎ ንፈልጥ ኣፅዋሩ ክጥቀም ግን ካብ ሕጂ ለባም ክኾን ኣለዎ ማለት እዩ ኣፅዋር ንክጥቀም ይቀኒየልና ፅኒልኩም ሰማዕኩምልና ሼር ሳብስክራይብ ላይክ ምግባር ድማኒ ኣይትሕመቑ ታንክ ዩ ክቡራት ተኸታተልቲ ድምፂ ህዝቢ ኤርትራ ዋሽንግተን ዲሲ ከመይ ቀኒኹም ከመይ ውዒልኩም ሎማዓንቲ ናይ ኢትዮጵያ ፕራይም ሚኒስተር አብይ አሕመድ ኣብቲ ፓርላማ ተራኺቡ ከምኡውን ዲፕሎማስያኛታት ዝተረኽብሉ ቦታ ተራኺቡ ብዛዕባ ኩነታት ናይ ሃገሩ ዘረባ ኣስሚዕ ነይሩ ኣብቲ ዘረባ ዝተዛረቦ ድማኒ ብጣዕሚ ሓደገኛ ነቲ ኤርያ ናብ ዝኸፍአ ቅሉላው ዝእቲ ዘረባ ተዛሪቡ ነይሩ ማለት እዩ ንሱ ድማኒ ካብዚ ኣስዒብና ክነስማዓኩም ኢና ጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው አታሉ የኢትዮጵያን ታሪክ ከጉንደት እስከ ጉራ ከአድዋ እስከ ማይጮ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በስሜት ተውጠው ፊታቸው በንዴት ግሎ ወደ መድረክ ወጡ። ለግብጽ፣ ለኤርትራ፣ ለኢትዮጵያ ጠላቶች ግልጽ ማስጠንቀቂያን ሰጡ። የኢትዮጵያን ቅርጫ መሆን የሚመኙ አሞሮች 1 ኪሎ ስጋ መውሰድ አይችሉም ብለዋል። ይሄንን ያዳመጡ ታዳሚዎች በጭብጨባ አዳራሹን አናግተውታል። ኢትዮጵያ የቁርጥ ቀኗ ላይ ተገኝታለች። ወሳኝ ንግግሮችን እኛ ይዘናል። በየመሃሉ ትሰሙታላችሁ። የእናንተ ሀሳብ አስተያየት ምንድን ነው? ኢትዮጵያ እንዲህ ብላለች፣ እየመከርኩ ነው ብላለች። ከምክክሩስ የእናንተ ተስፋ ምንድን ነው? ምን ትጠብቃላችሁ? ጻፉልን። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ጠቅላይ ሚኒስትር አብይ አህመድ ዛሬ በነበራቸው መድረክ ላይ የኢትዮጵያን ቅርጫ የሚመኙ አሞሮች 1 ኪሎ ስጋ እንኳን መውሰድ አይችሉም ሲሉ ነው የተናገሩት። ይሄንን ንግግር የተናገሩት ዛሬ በተጀመረው ሀገራዊ ምክክር ጉባኤ ላይ ነው። ታሪካዊ የተባለላቸው ንግግር ነው ዛሬ የተናገሩት። በስሜት ተውጠው በንዴት ፊታቸው እየተንገበገበ በሀገር ፍቅር ስሜት ውስጥ ሆነው ነው
አሞሮች ሲሉ የወከሏቸውን ግብጽንና ኤርትራን ሌሎች ሀገራትንም ጭምር ወረፍ ሸንቆጥ ጠንቀቅ ያደረጉት በሀገር ንሱ ግን ናህና ርኢቶውን ክንህበሉ ኢና ርኢቶና ከምዚ ስዕብ ይመስል ኢትዮጵያ ኣብ ቅልውላው ከምዘላ ንማንም ሰብ ብሩህ እዩ ማለት እዩ ሕጂ ኣብቲ አዲስ አበባ ኢትዮጵያ ፕራይም ሚኒስተር አብይ አህመድ ዝቋጻጸሮ ቦታ አዲስ አበባ ዋና ከተማ ና ኢትዮጵያ ፉል ኮንትሮል ክህልዎ ይኽእል ይኸውን ኣብ ካልእ ቦታታት ግን ከም ሓዊ ዝቃጸል ዘሎ ማለት እዩ ምክንያቱ ኣብ መዓልቲ ክፍለ ሃገራት ብፋኖ ከምውን ኣብ ትግራይ ድማኒ እቶም ሕወሓት መጽኦም ስለ ዘለዉ ካብ ቁጽጽሩ ወጻኦም ዘለዉ ንሳቶምን ማለት እዩ እዚ እቲ ዜርካ 00 እቲ ናይ ጽምዶ ማለት እዩ ጽምዶ ፕሬሸር ይገብረሉ ከም ዘሎ ፍሉጥ እዩ ነዚ ጽምዶ አቦጋይላ መሐንዲስ ድማኒ መራሒ ጃንዳ ህግደፍ ስርዓት ህግደፍ አቶ ኢሳያስ አፈወርቂ ዲክቴተር ኢሳያስ አፈወርቂ ማለት እዩ ስለዚ ስጉምቲ ኢሳያስ አዘይ ወሲዱሉ አቢሉ ቢሉ ንአዲስ አበባ ክበጽሖ ከም ዝኽእል ፍሉጥ እዩ ማለት እዚ ጥርጥር የብልና ሓደ ብክልተ ነገር ይዝርአ ማለት እዩ ትግራይ ኮምፕሊትሊ ካብ ኢትዮጵያ ተፈላልዮም እዮም ዘሎ ማለት እዮም እቲ ዝግባእ ባጀት አይሰደሎምን እዩ ብኸመይ ይነብሩ ንሱ ናቶም ጉዳይ ካላርስቲ ማለት እዩ ስለዚ ኮሚሎም ክቅጽሉ ይኽእሉ ድም አይኩሉን እሱን ካልእ ሕቶ እዩ ንሳቶም ባዕሎም ዝምልስዎ ነገር እዩ ማለት እዩ ግን ሓደ ንኢትዮጵያ ግን ኢትዮጵያ ኣብ ቅልውላው ኣትያ ዘላ ማለት እዩ አብይ አህመድ ኃይል እንተልቦ ካብ ምግባር ድሕር ዘይብል ሰብ እዩ ርኢናዮ ኢና ንህዝቢ ትግራይ ከመገሮም ጨብጨቦ ርኢና ኢና ማለት እዩ ግን ህዝቢ ትግራይ ኣብ ዘይብሉ ህዝቢ ኢትዮጵያ አምሓራ ኣብ ዘይብሉ እዚ ጸውዒት ናቱ ጸውዒት ናይ ባሕሪ ኣምሲልካ እንታይ ዝብል ዘሎ ናጽነት ኤርትራ ምስኮነ ኤርትራ ኢትዮጵያ ባሕሪ አልቦ ምስኮነት ዘይሕጋዊ መንግስቲ ዝብሎ ዘሎ ነቶም ይወደግ ማለት እዩ ናጽነት ኤርትራ ዘተግበሩ ንሳቶም ሕጋውያን አይኮኑን እንታይ ዝብል ዘሎ በሓጺሩ እዚ ናይ ኤርትራ ኢንዲፔንደንስ አይቀበልን ዝብል ዘሎ ማለት እዩ እሱ ናቱ ዝደለየ ክብል ይኽእል ማለት እዩ እዚ ግን ብናይ ዩናይትድ ኔሽንስ ዝተፈጸመ ብሬፈረንደም ዝተወደየ ብሁሉ ዝተገብረ ነገር እንዲ ጥልመት ናይ ስርዓት ህግደፍ በይኑ አቦቲ እዩ ዘሎ ማለት እዩ ስለዚ እዚ ዝብሎ ዘሎ ብኹናት ብሓይል ክገብሮ ከተግብሮ ዝኽእል እንተኮይኑ ንርኢ ማለት እዩ ሓደ ነገር ክገብሮ ዝኽእል ግን እንታይ ዘሎ ንሱ ኣብዚ ግዜ እዚ ንኹሎም ክገጥሞም አይክልን እዩ ولا نجبسي ولا نيرترا نوياني نفانو نخلهم كقطمة مخيلي زبد الله فخرو مالتي نخلهم قطمة ما يكلني مالتي أدي سوا هو ينو ما يبي تا زفكر هذا الله فكر يخيلي حنت نجر كجبر أنت دا تستراتيجي ناتو كنت أيخون زلوا من الوقت نتيجة حوابرول زلوا سرعات كراها خبولو زغ انت داخوينو او يخسرح زلو مالتي እቲ ነዚ ጉዳይ ከምዚ ገይሩ ጠናኒ ጉሒዝዎ ዘሎ ድማኒ ስርዓት ህግደፍ እዩ ደጋጊምና ንነግሮለና ማለት እዩ ሕጂ ካብ ህዝቢ ኢትዮጵያ ኣሕዲጉ ህዝቢ ኢትዮጵያ አጥሚዩ ዘመናዊ ቴክኖሎጂ ዘመናዊ አጽዋር አጥይቆ ከም ዘሎ አብይ አህመድ ፍሉጥ እዩ እቲ ዘመናዊ አጽዋር ባዕሉ ይትኮስልና አይናአምንን ሰበክ ትኩሶለዎ ማለት ሰብ ፕሮግራም ክገብረለዎ ማለት እዩ ፕሮግራም ዝገብሩ አለው ሪና ምንድና ኣብቲ ምስ ወያኔ ዝተገብረ ኩናት ወያኔ ካብ መኪና ወሪዶም
መካይኖም ስለስተቃጸላ በተን ድሮናት ካብ መኪና ወሪዶም ብእግሮም ንቆላ ቴምቤን ክወርድር ኢናዮም ማለት እዩ ግን ኣብቲ ፕሪቶሪያ ጠጠው ኢሉ ትኹናት ካብኡ ናብ ሰላም ኣምሪሑ ሰላም ክሳብ ሕጂ ኳይ ሰላም ኣይ ኩናት እዩ ዘሎ ማለት እዩ ስለዚ ሕጂ እውን ከምኡ ክጥቀም ይኽእል ኦፍ ኮርስ ክጥቀም ይኽእል እዩ እቲ ስትራቴጂ ግን እንታይ ክገብር ዘለዎ ርእሲ ክሃርም ክኽእል ኣለዎ ማለት እዩ ርእሲ ሃርም ብድሕሩ ዝኸውን ካብኡ ይርአ ማለት እዩ ርእሲ መን እዩ ስርዓት ህግደፍ ንስርዓት ህግደፍ ክሃርሞ ክኽእል ኣለዎ ሓይል እንተ ኣለዎ ዘረባ ፈኪርካ ፈሃሂርካ ዝኾን ነገር ኣይኮነን ማለት እዩ ፈኸራ ገዲፉ ኣብ ግብሪ ከተግብሮ ክኽእል ኣለዎ ማለት እዩ ኣብ ግብሪ ልክዕ ከምዚ ኣሜሪካ ትገብሮ ዘላ ማለት እዩ ዓል እስራኤል ዝገብሮ ዘለዋ እንተዳ ዘመናዊ ኣፅዋር ኣለዎ ኮይኑ ልክዕ ንኤርትራ ምኻድ እውን ኣየድልዮን እዩ ማለት እዩ ኣበይ ዘሎ ስርዓት ህግደፍ ኣብ ዓዲ ሃሎ እዩ ዘሎ ኣብተን ፍሉጣት ንሱ ዝቀሳቀሰለን ቦታታት ኣብን ምዕላብ ጥራይ ዘድልዮ ማለት እዩ ርእሲ እንተተሃሪሙ ድማኒ እቲ ካልእ ፍርክሽክሽ ክብል ይኽእል እዩ ንዑ ኣብ ስልጣኑ ከቆፅሎ ዝኽእል ነገር እውን ክኸመፃሉ ይኽእል እዩ ስለዚ ንሱ እቲ ርእይቶና እምበርቲ ሓይሊ ኣለዎ ኢልና እውን ኣይንኣምንን እቲ ኣፅዋር ከም ዘለዎ ንፈልጥ ኣፅዋር ክጥቀም ግን ካብ ሕጂ ለባም ክኾን ኣለዎ ማለት እዩ ኣፅዋር ንክጥቀም يغنيلنا تصنيلكم سماعكم لنا شير سبسكرايب لايك مقبار دماني ايتحمو ثانك يو كبرات خاتاتلتي دبس حزب إيرترا واشنطن دي سي كم يكنيكم كم يوعلكم لما عنتي نا إثيوبيا برايم مينستر أبي أحمد ኣብቲ ፓርላማ ተራኺቡ ከምኡውን ዲፕሎማስያኛታት ዝተረኽብሉ ቦታ ተራኺቡ ብዛዕባ ኩነታት ናይ ሃገሩ ዘረባ ኣስሚዕ ነይሩ ኣብቲ ዘረባ ዝተዛረቦ ድማኒ ብጣዕሚ ሓደገኛ ነቲ ኤርያ ናብ ዝኸፍአ ቅሉላው ዝእቲ ዘረባ ተዛሪቡ ነይሩ ማለት እዩ ንሱ ድማኒ ካብዚ ኣስዒብና كنسمعكم هنا تامي يزيه اكوي تاريخاوي كستت አንዱ መገለጫ ነው አታሉ የኢትዮጵያን ታሪክ ከጉንደት እስከ ጉራ ከአድዋ እስከ ማይጮ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በስሜት ታውጠው ፊታቸው በንዴት ግሎ ወደ መድረክ ወጡ። ለግብጽ፣ ለኤርትራ፣ ለኢትዮጵያ ጠላቶች ግልጽ ማስጠንቀቂያን ሰጡ። የኢትዮጵያን ቅርጫ መሆን የሚመኙ አሞሮች 1 ኪሎ ስጋ መውሰድ አይችሉም ብለዋል። ይሄንን ያዳመጡ ታዳሚዎች በጭብጨባ አዳራሹን አናግተውታል። ኢትዮጵያ የቁርጥ ቀኗ ላይ ተገኝታለች። ወሳኝ ንግግሮችን እኛ ይዘናል። በየመሃሉ ተሰሙታላችሁ። የእናንተ ሀሳብ አስተያየት ምንድነው? ኢትዮጵያ እንዲህ ብላለች፣ እየመከርኩ ነው ብላለች። ከምክክሩስ የእናንተ ተስፋ ምንድነው? ምን ተጠብቃላችሁ? ጻፉልን። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን
የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ጠቅላይ ሚኒስትር አብይ አህመድ ዛሬ በነበራቸው መድረክ ላይ የኢትዮጵያን ቅርጫ የሚመኙ አሞሮች 1 ኪሎ ስጋ እንኳን መውሰድ አይችሉም ሲሉ ነው የተናገሩት። ይሄንን ንግግር የተናገሩት ዛሬ በተጀመረው ሀገራዊ ምክክር ጉባኤ ላይ ነው። ታሪካዊ የተባለላቸው ንግግር ነው ዛሬ የተናገሩት። በስሜት ተውጠው በንዴት ፊታቸው እየተንገበገበ በሀገር ፍቅር ስሜት ውስጥ ሆነው ነው አሞሮች ሲሉ የወከሏቸውን ግብጽንና ኤርትራን ሌሎች ሀገራትንም ጭምር ወረፍ ሸንቆጥ ጠንቀቅ ያደረጉት በሀገር ንሱ ግን ናህና ርኢቶውን ክንህበሉ ኢና ርኢቶና ከም ዝስዕብ ይመስል ኢትዮጵያ ኣብ ቅልውላው ከም ዘላ ንማንም ሰብ ብሩህ ማለት እዩ ሕጂ ኣብቲ አዲስ አበባ ኢትዮጵያ ፕራይም ሚኒስተር አብይ አህመድ ዝቋጣጸሮ ቦታ አዲስ አበባ ዋና ከተማ ና ኢትዮጵያ ፉል ኮንትሮል ክህልዎ ይኽእል ይኸውን ኣብ ካልእ ቦታታት ግን ከም ሓዊ ዝቃጽል ዘሎ ማለት እዩ ምክንያቱ ኣብ መዓልቲ ክፍለ ሃገራት ብፋኖ ከምኡውን ኣብ ትግራይ ድማኒ እቶም ሕወሓት መጽኦም ስለ ዘለዉ ካብ ቁጽጽሩ ወጻኦም ዘለዉ ንሳቶም ምን ማለት እዩ እዚ እቲ ዜርካ 00 እቲ ናይ ጽምዶ ማለት እዩ ጽምዶ ፕሬሸር ይገብረሉ ከም ዘሎ ፍሉጥ እዩ ነዚ ጽምዶ ኣቦጓይላ መሃንድስ ድማኒ መራሒ ጃንዳ ህግደፍ ስርዓት ህግደፍ አቶ ኢሳያስ አፈወርቂ ዲክቴተር ኢሳያስ አፈወርቂ ማለት እዩ ስለዚህ ስጉምቲ ንኢሳያስ አዘይ ወሲዱሉ አቢሉ ቢሉ ንአዲስ አበባ ክበጽሖ ከም ዝኽእል ፍሉጥ ማለት እዚ ጥርጥር የብልና ሓደ ብክልተ ነገር ይዝርአ ማለት እዩ ትግራይ ኮምፕሊትሊ ካብ ኢትዮጵያ ተፈላልዮም እዮም ዘለዉ ማለት እዮም እቲ ዝግባእ ባጀት አይሰደሎምን እዩ ብኸመይ ይነብሩ ንሱ ናቶም ጉዳይ ካልእ አርእስቲ ማለት እዩ ስለዚህ ኮሚሎም ክቅጽሉ ሁሉ ደም አይኩሉን እሱን ካልእ ሕቶ እዩ ንሳቶም በዓሎም ዝምልስዎ ነገር ማለት እዩ ግን ሓደ ንኢትዮጵያ ግን ኢትዮጵያ ኣብ ቅልውላው ኣትያ ዘላ ማለት እዩ አብይ አህመድ ኃይል እንተለቦ ካብ ምግባር ድሕር ዘይብል ሰብ እዩ ርኢናዮ ኢና ንህዝቢ ትግራይ ከመገሮም ጨፍጨፎ ርኢና ኢና ማለት እዩ ግን ህዝቢ ትግራይ ኣብ ዘይብሉ ህዝቢ ኢትዮጵያ አምሓራ ኣብ ዘይብሉ እዚ ጸውዒት ናቱ ጸውዒት ናይ ባሕሪ ኣምሲልካ እንታይ ዝብል ዘሎ ናጽነት ኤርትራ ምስኮነ ኤርትራ ኢትዮጵያ ባሕሪ አልቦ ምስኮነት ዘይሕጋዊ መንግስቲ ዝብሎ ዘሎ ነቶም ይሄ ወደግ ማለት እዩ ናጽነት ኤርትራ ዘተግበሩ ንሳቶም ሕጋውያን አይኮኑን እንታይ ዝብል ዘሎ በሓጺሩ እዚ ናይ ኤርትራን ኢንዲፔንደንስ አይቀበልን ዝብል ዘሎ ማለት እዩ እሱ ናቱ ዝደለየ ክብል ይኽእል ማለት እዩ እዚ ግን ብናይ ዩናይትድ ኔሽንስ ዝተፈጸመ ብሬፈረንደም ዝተወደየ ብኩሉ ዝተገብረ ነገር እንዲ ጥልመት ናይ ስርዓት ህግደፍ በይኑ ኣቦቲ እዩ ዘሎ ማለት እዩ ስለዚህ እዚ ዝብሎ ዘሎ ብኹናት ብሓይል ክገብሮ ከተግብሮ ዝኽእል እንተኮይኑ ንርኢ ማለት እዩ ሓደ ነገር ክገብሮ ዝኽእል ግን እንታይ ዘሎ ንሱ ኣብዚ ግዜ እዚ ንኩሎም ክገጥሞም አይክእልን እዩ ወላ ንግብፂ ወላ ንኤርትራ ንወያኔ ንፋኖ ንኩሎም ክገጥሞም ይኽእል እዩ ዝብል ዘሎ ፈኸሩ ማለት እዩ ንኩሎም ክገጥሞም አይክእልን ማለት እዩ አዲስ አበባ ኮይኑ ሜይቢ ታ ዝፍክራ ዘሎ ክፍክር ይኽእል እዩ ሓንቲ ነገር ክገብር እንተዳ እቲ ስትራቴጂ ናቱ ግን እንታይ ክኸውን ዘለዎ ምናልባት ነቲ ዘተሓባብረሉ ዘሎ
ስርዓት ከራኸበሉ ዝኽእል እንተዳ ኮይኑ አው ይኽሰርሕ ዘለዎ ማለት እዩ እቲ ነዚ ጉዳይ ከምዚ ገይሩ ጠናኒጉ ሒዝዎ ዘሎ ድማኒ ስርዓት ህግደፍ እዩ ደጋጊምና ንነግሮ ኣለና ማለት እዩ ሕጂ ካብ ህዝቢ ኢትዮጵያ ኣሕዲጉ ህዝቢ ኢትዮጵያ አጥሚዩ ዘመናዊ ቴክኖሎጂ ዘመናዊ አጽዋር አጥይቁ ከም ዘሎ አብይ አሕመድ ፍሉጥ እዩ እቲ ዘመናዊ አጽዋር ባዕሉ ይትኮስ ኢልና አይንኣምንን ሰብ ክትኩሶ ኣለዎ ማለት ሰብ ፕሮግራም ክገብሮ ኣለዎ ማለት እዩ ፕሮግራም ዝገብሩ ኣለዉ ዶ ኣለዉ ሪና ምንዲና ኣብቲ ምስ ወያኔ ዝተገብረ ኩናት ወያኔ ካብ መኪና ወሪዶም መካይኖም ስለዝተቃጸላ በተን ድሮናት ካብ መኪና ወሪዶም ብእግሮም ንቆላ ቴምቤን ክወርድ ኢናዮም ማለት እዩ ግን ኣብቲ ፕሪቶሪያ ጠጠው ኢሉ ትኹናት ካብኡ ናብ ሰላም ኣምሪሑ ሰላም ክሳብ ሕጂ ኳይ ሰላም ኣይኩናት እዩ ዘሎ ማለት እዩ ስለዚ ሕጂ እውን ከምኡ ክጥቀም ይኽእል ዶ ኦፍ ኮርስ ክጥቀም ይኽእል እዩ እቲ ስትራቴጂ ግን እንታይ ክገብር ዘለዎ ርእሲ ክሃርም ክኽእል ኣለዎ ማለት እዩ ርእሲ ክሃርም ብድሕሩ ዝኸውን ካብኡ ይርአ ማለት እዩ ርእሲ መን እዩ ስርዓት ህግደፍ ንስርዓት ህግደፍ ክሃርሞ ክኽእል ኣለዎ ሓይል እንተዳ ኣለዎ ዘረባ ፈኪርካ ፈሃሂርካ ዝኾን ነገር ኣይኮነን ማለት እዩ ፈኸራ ገዲፉ ኣብ ግብሪ ከተግብሮ ክኽእል ኣለዎ ማለት እዩ ኣብ ግብሪ ልክዕ ከምዚ ኣሜሪካ ትገብሮ ዘላ ማለት እዩ ዓል እስራኤል ዝገብሮ ዘለዋ እንተዳ ዘመናዊ ኣጽዋር ኣለዎ ኮይኑ ልክዕ ንኤርትራ ምኻድ እውን ኣየድልዮን እዩ ማለት እዩ أبي يزلو سرعة كدف أب عد حلو يزلو أبتن فلوتات نسو زكاسة أسلم بوتاتات أبن معلات رأي زليو مالتي رئيسين تتهاريمو دماني اتخالق فركشكش كبر لخيليو نوعو أب سلطانو خقوط صلا زخل نقرون كخمس عالو يخيلي سلازي نسيت رئيتوانا برتحايلة عالويلنا هون عين عمنن أصوارات مزلوون فلت أصوارو خلتكام جن كابجي لبام كون الله مالت أصوات مختكم يغني لنا تسألينكم سماعكم لنا شير سبسكرايب لايك مقبار دماني أيتهمو thank you كبرات خاتاتلتي دبس حزب إيرترا واشنطن دي سي كما يكنيهم كما يوعلكم لما عنتي نا إثيوبيا برايم مينستر أبي أحمد أبتي بارلاما تراخيبو كمون دبلوماسيات ترخبلو بوتا تراخيبو بزعبا كوناتات ناي هاغورو زربا أسمع ليرو أبتي زربا زتزاربو دماني بطعمي حدا غنيا نتي إيريا ناب زخفة قلولاو زئت زربا تزاريبو ليرو مالتيو نسو دماني كابزي أسعيبنا كنسمعكم هنا تامي يزي اكوي تاريكاوي كستت عنده مجلجانو أتالو የኢትዮጵያን ታሪክ ከጉንደት እስከ ጉራ ከአድዋ እስከ ማይጮ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በስሜት ተውጠው ፊታቸው በንዴት ግሎ ወደ መድረክ ወጡ። ለግብጽ፣ ለኤርትራ፣ ለኢትዮጵያ ጠላቶች ግልጽ ማስጠንቀቂያን ሰጡ። የኢትዮጵያን ቅርጫ መሆን የሚመኙ አሞሮች 1 ኪሎ ስጋ መውሰድ አይችሉም ብለዋል። ይህንን ያዳመጡ ታዳሚዎች በጭብጨባ አዳራሹን አናግተውታል። ኢትዮጵያ የቁርጥ ቀኗ ላይ ተገኝታለች። ወሳኝ ንግግሮችን እኛ ይዘናል። በየመሃሉ ትሰሙታላችሁ። የእናንተ ሀሳብ አስተያየት ምንድነው? ኢትዮጵያ እንዲህ ብላለች፣ እየመከርኩ ነው ብላለች። ከምክክሩስ የእናንተ ተስፋ ምንድነው? ምን ትጠብቃላችሁ? ጻፉልን። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ጠቅላይ ሚኒስትር አብይ አህመድ ዛሬ በነበራቸው መድረክ ላይ የኢትዮጵያን ቅርጫ የሚመኙ አሞሮች 1 ኪሎ ስጋ እንኳን መውሰድ አይችሉም ሲሉ ነው የተናገሩት። ይህንን ንግግር የተናገሩት ዛሬ በተጀመረው ሀገራዊ ምክክር ጉባኤ ላይ ነው። ታሪካዊ የተባለላቸው ንግግር ነው ዛሬ የተናገሩት። በስሜት ተውጠው በንዴት ፊታቸው እየተንገበገበ በሀገር ፍቅር ስሜት ውስጥ ሆነው ነው አሞሮች ሲሉ የወከሏቸውን ግብጽንና ኤርትራን ሌሎች ሀገራትንም ጭምር ወረፍ ሸንቆጥ ጠንቀቅ ያደረጉት በሀገር ንሱ ግን ናህና ርእቶውን ክንህበሉ ኢና ርእቶና ከም ዝስዕብ ይመስል ኢትዮጵያ ኣብ ቅልውላው ከም ዘላ ንማንም ሰብ ብሩህ እዩ ማለት እዩ። ሕጂ ኣብቲ አዲስ አበባ ኢትዮጵያ ፕራይም ሚኒስተር አብይ አህመድ ዝቋጻጸሮ ቦታ አዲስ አበባ ዋና ከተማ ና ኢትዮጵያ ፉል ኮንትሮል ክህልዎ ይኽእል ይኸውን። ኣብ ካልእ ቦታታት ግን ከም ሓዊ ዝቃጽል ዘሎ ማለት እዩ። ምክንያቱ ኣብ መዓልቲ ክፍለ ሃገራት ብፋኖ ከምኡውን ኣብ ትግራይ ድማኒ እቶም ሕወሓት መጽኦም ስለ ዘለዉ ካብ ቁጽጽሩ ወጻኦም ዘለዉ ንሳቶምን ማለት እዩ። እዚ እቲ ዜርካ 00 እቲ ናይ ጽምዶ ማለት እዩ። ጽምዶ ፕሬሸር ይገብረሉ ከም ዘሎ ፍሉጥ እዩ። ነዚ ጽምዶ ኣቦጓይላ መሃንድስ ድማኒ መራሒ ጃንዳ ህግደፍ ስርዓት ህግደፍ አቶ ኢሳያስ አፈወርቂ ዲክቴተር ኢሳያስ አፈወርቂ ማለት እዩ። ስለዚ ስጉምቲ ንኢሳያስ ዘይወሲዱሉ ኣቢሉ ቢሉ ንአዲስ አበባ ክበጽሖ ከም ዝኽእል ፍሉጥ እዩ ማለት እዩ። ዝጥርጥር የብልናን ሓደ ብክልተ ነገር ይዝርአ ማለት እዩ። ትግራይ ኮምፕሊትሊ ካብ ኢትዮጵያ ተፈላልዮም እዮም ዘለዉ ማለት እዮም። እቲ ዝግባእ ባጀት ኣይሰደሎምን እዩ። ብኸመይ ይነብሩ ንሱ ናቶም ጉዳይ ካልእ ኣርእስቲ ማለት እዩ። ስለዚ ከምኡ ኢሎም ክቕጽሉ ክእሉ ድዮም ኣይክእሉን ንሱን ካልእ ሕቶ እዩ። ንሳቶም ባዕሎም ዝምልስዎ ነገር እዩ ማለት እዩ። ግን ሓደ ንኢትዮጵያ ኣብ ቅልውላው ኣትያ ዘላ ማለት እዩ። አብይ አህመድ ሓይል እንተለዎ ካብ ምግባር ድሕር ዘይብል ሰብ እዩ። ርኢናዮ ኢና ንህዝቢ ትግራይ ከመይ ገይሮም ጨፍጨፎ ርኢናዮ ኢና ማለት እዩ። ግን ህዝቢ ትግራይ ኣብ ዘይብሉ ህዝቢ ኢትዮጵያ ኣምሓራ ኣብ ዘይብሉ እዚ ፀውዒት ናቱ ፀውዒት ናይ ባሕሪ ኣምሲልካ እንታይ ዝብል ዘሎ ናጽነት ኤርትራ ምስኮነ ኤርትራ ኢትዮጵያ ባሕሪ አልቦ ምስኮነት ዘይሕጋዊ መንግስቲ ዝብሎ ዘሎ ነቶም ኢህወደግ ማለት እዩ ናጽነት ኤርትራ ዘተግበሩ
ንሳቶም ሕጋውያን ኣይኮኑን እንታይ ዝብል ዘሎ ብሓፂሩ እዚ ናይ ኤርትራን ኢንዲፔንደንስ ኣይቅበልን እየ ዝብል ዘሎ ማለት እዩ እሱ ናቱ ዝደለየ ክብል ይኽእል ማለት እዩ እዚ ግን ብናይ ዩናይትድ ኔሽንስ ዝተፈጸመ ብሬፈረንደም ዝተወደየ ብኩሉ ዝተገብረ ነገር እንዲ ጥልመት ናይ ስርዓተ ግደፍ በይኑ ኣቦቲ እዩ ዘሎ ማለት እዩ ስለዚ እዚ ዝብሎ ዘሎ ብኹናት ብሓይል ክገብሮ ከተግብሮ ዝኽእል እንተኮይኑ ንርኢ ማለት እዩ ሓደ ነገር ክገብሮ ዝኽእል ግን እንታይ ዘሎ ንሱ ኣብዚ ግዜ እዚ ንኩሎም ክገጥሞም ኣይክእልን እዩ ወላ ንግብፂ ወላ ንኤርትራ ንወያኔ ንፋኖ ንኩሎም ክገጥሞም ይኽእል እዩ ዝብል ዘሎ ፈኸሩ ማለት እዩ ንኩሎም ክገጥሞም ኣይክእልን እዩ ማለት እዩ ኣዲስ ኣበባ ኮይኑ ሜይቢ ታ ዝፍክራ ዘሎ ክፍክር ይኽእል እዩ ሓንቲ ነገር ክገብር እንተዳ እቲ ስትራቴጂ ናቱ ግን እንታይ ይኸውን ዘለዎ ምናልባት ነቲ ዘተሓባብረሉ ዘሎ ስርዓት ከራኻኽበሉ ዝኽእል እንተዳ ኮይኑ ኣብኡ ክሰርሕ ዘለዎ ማለት እዩ እቲ ነዚ ጉዳይ ከምዚ ገይሩ ጠናኒጉ ሒዝዎ ዘሎ ድማ ስርዓት ህግደፍ እዩ ደጋጊምና ንነግሮ ኣለና ማለት እዩ ሕጂ ካብ ህዝቢ ኢትዮጵያ ኣሕዲጉ ህዝቢ ኢትዮጵያ ኣጥሚዩ ዘመናዊ ቴክኖሎጂ ዘመናዊ ኣጽዋር ዓጢቑ ከም ዘሎ ኣብይ ኣሕመድ ፍሉጥ እዩ እቲ ዘመናዊ ኣጽዋር ባዕሉ ይትኮስ ኢልና ኣይንኣምንን ሰብ ክትኩሶ ኣለዎ ማለት ሰብ ፕሮግራም ክገብሮ ኣለዎ ማለት እዩ ፕሮግራም ዝገብሩ ኣለዉ ዶ ኣለዉ ርኢና ምንዲና ኣብቲ ምስ ወያኔ ዝተገብረ ኩናት ወያኔ ካብ መኪና ወሪዶም መካይኖም ስለ ዝተቃጸላ በተን ድሮናት ካብ መኪና ወሪዶም ብእግሮም ንቆላ ቴምቤን ክወርዱ ርኢናዮም ማለት እዩ ግን ኣብቲ ፕሪቶሪያ ጠጠው ኢሉ እቲ ኩናት ካብኡ ናብ ሰላም ኣምሪሑ ሰላም ክሳብ ሕጂ ኳይ ሰላማይ ኩናት እዩ ዘሎ ማለት እዩ ስለዚ ሕጂ እውን ከምኡ ክጥቀም ይኽእል ዶ ኦፍ ኮርስ ክጥቀም ይኽእል እዩ እቲ ስትራቴጂ ግን እንታይ ክገብር ዘለዎ ርእሲ ክሃርም ክኽእል ኣለዎ ማለት እዩ ርእሲ ክሃርም ብድሕሩ ዝኸውን ካብኡ ይርአ ማለት እዩ ርእሲ መን እዩ ስርዓት ህግደፍ ንስርዓት ህግደፍ ክሃርሞ ክኽእል ኣለዎ ሓይል እንተዳ ኣለዎ ዘረባ ፈኪርካ ፈኻኺርካ ዝኾን ነገር ኣይኮነን ማለት እዩ ፈኸራ ገዲፉ ኣብ ግብሪ ከተግብሮ ክኽእል ኣለዎ ማለት እዩ ኣብ ግብሪ ልክዕ ከምዚ ኣሜሪካ ትገብሮ ዘላ ማለት እዩ ዓል እስራኤል ዝገብሮ ዘለዋ እንተዳ ዘመናዊ ኣጽዋር ኣለዎ ኮይኑ ልክዕ ንኤርትራ ምኻድ እውን ኣየድልዮን እዩ ማለት እዩ ኣበይ ዘሎ ስርዓት ህግደፍ ኣብ ዓዳ ሃሎ እዩ ዘሎ ኣብተን ፍሉጣት ንሱ ዝቀሳቀሰለን ቦታታት ኣብን ምዕላብ ጥራይ ዘድልዮ ማለት እዩ ርእሲ እንተተሃሪሙ ድማኒ እቲ ካልእ ፍርክሽክሽ ክብል ይኽእል እዩ ንዑ ኣብ ስልጣኑ ከቆጽሎ ዝኽእል ነገር እውን ክመጻሉ ይኽእል እዩ ስለዚ ንሱ እቲ ርእይቶና እምበርቲ ሓይሊ ኣለዎ ኢልና እውን ኣይንኣምንን እቲ ኣጽዋር ከም ዘለዎ ንፈልጥ ኣጽዋር ክጥቀም ግን ካብ ሕጂ ለባም ክኾን ኣለዎ ማለት እዩ ኣጽዋር ንክጥቀም ይቐኒየልና ጽኒልኩም ሰማዕኩም ልና ሼር ሳብስክራይብ ላይክ ምግባር ድማኒ ኣይትሕመቑ ታንክ ዩ ክቡራት ተኸታተልቲ ድምፂ ህዝቢ ኤርትራ ዋሽንግተን ዲሲ ከመይ ቀኒኹም ከመይ ውዒልኩም ሎማዓንቲ ናይ ኢትዮጵያ ፕራይም ሚኒስተር ኣብይ ኣሕመድ ኣብቲ ፓርላማ ተራኺቡ ከምኡውን ዲፕሎማስያኛታት ዝተረኽብሉ ቦታ ተራኺቡ ብዛዕባ ኩነታት ናይ ሃገሩ ዘረባ ኣስሚዕ ነይሩ ኣብቲ ዘረባ ዝተዛረቦ ድማኒ ብጣዕሚ ሓደገኛ ነቲ ኤርያ ናብ ዝኸፍአ ቅሉላው ዝእቲ ዘረባ ተዛሪቡ ነይሩ ማለት እዩ ንሱ ድማኒ ካብዚ ኣስዒብና ክነስማዓኩም ኢና ጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። የኢትዮጵያን ታሪክ
ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በስሜት ተውጠው ፊታቸው በንዴት ግሎ ወደ መድረክ ወጡ። ለግብጽ፣ ለኤርትራ፣ ለኢትዮጵያ ጠላቶች ግልጽ ማስጠንቀቂያን ሰጡ። የኢትዮጵያን ቅርጫ መሆን የሚመኙ አሞሮች 1 ኪሎ ስጋ መውሰድ አይችሉም ብለዋል። ይህንን ያዳመጡ ታዳሚዎች በጭብጨባ አዳራሹን አናግተውታል። ኢትዮጵያ የቁርጥ ቀኗ ላይ ተገኝታለች። ወሳኝ ንግግሮችን እኛ ይዘናል። በየመሃሉ ትሰሙታላችሁ። የእናንተ ሀሳብ አስተያየት ምንድን ነው? ኢትዮጵያ እንዲህ ብላለች፣ እየመከርኩ ነው ብላለች። ከምክክሩስ የእናንተ ተስፋ ምንድን ነው? ምን ትጠብቃላችሁ? ጻፉልን። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ጠቅላይ ሚኒስትር አብይ አህመድ ዛሬ በነበራቸው መድረክ ላይ የኢትዮጵያን ቅርጫ የሚመኙ አሞሮች 1 ኪሎ ስጋ እንኳን መውሰድ አይችሉም ሲሉ ነው የተናገሩት። ይሄንን ንግግር የተናገሩት ዛሬ በተጀመረው ሀገራዊ ምክክር ጉባኤ ላይ ነው። ታሪካዊ የተባለላቸው ንግግር ነው ዛሬ የተናገሩት። በስሜት ተውጠው በንዴት ፊታቸው እየተንገበገበ በሀገር ፍቅር ስሜት ውስጥ ሆነው ነው አሞሮች ሲሉ የወከሏቸውን ግብጽንና ኤርትራን ሌሎች ሀገራትንም ጭምር ወረፍ ሸንቆጥ ጠንቀቅ ያደረጉት በሀገር ንሱ ግን ናህና ርእቶውን ክንህበሉ ኢና ርእቶና ከም ዝስዕብ ይመስል ኢትዮጵያ ኣብ ቅልውላው ከም ዘላ ንማንም ሰብ ብሩህ እዩ ማለት እዩ። ሕጂ ኣብቲ አዲስ አበባ ኢትዮጵያ ፕራይም ሚኒስተር አብይ አህመድ ዝቋጻጸሮ ቦታ አዲስ አበባ ዋና ከተማ ና ኢትዮጵያ ፉል ኮንትሮል ክህልዎ ይኽእል ይኸውን። ኣብ ካልእ ቦታታት ግን ከም ሓዊ ዝቃጸል ዘሎ ማለት እዩ። ምክንያቱ ኣብ መዓልቲ ክፍለ ሃገራት ብፋኖ ከምኡውን ኣብ ትግራይ ድማኒ እቶም ሕወሓት መጽኦም ስለ ዘለዉ ካብ ቁጽጽሩ ወጻኦም ዘለዉ ንሳቶምን ማለት እዩ። እዚ እቲ ዜርካ 00 እቲ ናይ ጽምዶ ማለት እዩ። ጽምዶ ፕሬሸር ይገብረሉ ከም ዘሎ ፍሉጥ እዩ። ነዚ ጽምዶ ኣቦጓይላ መሃንድስ ድማኒ መራሒ ጃንዳ ህግደፍ ስርዓት ህግደፍ አቶ ኢሳያስ አፈወርቂ ዲክቴተር ኢሳያስ አፈወርቂ ማለት እዩ። ስለዚ ስጉምቲ ንኢሳያስ ዘይወሲዱሉ አቢሉ ቢሉ ንአዲስ አበባ ክበጽሖ ከም ዝኽእል ፍሉጥ እዩ ማለት እዩ። እዚ ጥርጥር የብልናን ሓደ ብክልተ ነገር ይዝርአ ማለት እዩ። ትግራይ ኮምፕሊትሊ ካብ ኢትዮጵያ ተፈላለዮም እዮም ዘሎ ማለት እዮም። እቲ ዝግባእ ባጀት ኣይሰደሎምን እዩ። ብኸመይ ይነብሩ ንሱ ናቶም ጉዳይ ካልእ ኣርእስቲ ማለት እዩ። ስለዚ ከምኡ ኢሎም ክቕፅሉ ክእሉ ድዮም ኣይክእሉን እሱን ካልእ ሕቶ እዩ። ንሳቶም ባዕሎም ዝምልስዎ ነገር እዩ ማለት እዩ። ግን ሓደ
ኢትዮጵያ ግን ኢትዮጵያ አብቁሉላው አተያዘላ ማለት ነው አብይ አህመድ ኃይልን ተልቦ ካብ ምግባር ድሕር ዘይብል ሰብ እዩ ድሕር ዘይብል ሰብ እዩ ርኢናዮ ኢና ህዝብ ትግራይ ከመገሮም ጨፍጨፎ ርኢና ኢና ማለት እዩ ግን ህዝብ ትግራይ ኣብ ዘይብሉ ህዝቢ ኢትዮጵያ ኣምሓራ ኣብ ዘይብሉ እዚ ፀውዒት ናቱ ፀውዒት ናይ ባሕሪ ኣምሲልካ እንታይ ዝብል ዘሎ ናጽነት ኤርትራ ምስኮነ ኤርትራ ኢትዮጵያ ባሕሪ ኣልቦ ምስኮነት ዘይሕጋዊ መንግስቲ ዝብሎ ዘሎ ነቶም ይወደግ ማለት እዩ ናጽነት ኤርትራ ዘተግበሩ ንሳቶም ሕጋውያን ኣይኮኑን እንታይ ዝብል ዘሎ ብሓፂሩ እዚ ናይ ኤርትራ ኢንዲፔንደንስ ኣይቀበልን ዝብል ዘሎ ማለት እዩ እሱ ናቱ ዝደለየ ክብል ይኽእል ማለት እዩ እዚ ግን ብናይ ዩናይትድ ኔሽንስ ዝተፈጸመ ብሬፈረንደም ዝተወደአ ብኩሉ ዝተገብረ ነገር እንዲ ጥልመት ናይ ስርዓተ ግደፍ በይኑ ኣቦቲ እዩ ዘሎ ማለት እዩ ስለዚ እዚ ዝብሎ ዘሎ ብኹናት ብሓይል ክገብሮ ከተግብሮ ዝኽእል እንተኮይኑ ንርኢ ማለት እዩ ሓደ ነገር ክገብሮ ዝኽእል ግን እንታይ እዩ ዘሎ ንሱ ኣብዚ ግዜ እዚ ንኩሎም ክገጥሞም ኣይክእልን እዩ ወላ ንግብፂ ወላ ንኤርትራ ንወያኔ ንፋኖ ንኩሎም ክገጥሞም ይኽእል እዩ ዝብል ዘሎ ፈኸሩ ማለት እዩ ንኩሎም ክገጥሞም ኣይክእልን እዩ ማለት እዩ ኣዲስ ኣበባ ኮይኑ ሜይቢ تا ዝፍክራ ዘሎ ክፍክር ይኽእል እዩ ሓንቲ ነገር ክገብር እንተዳ እቲ ስትራቴጂ ናቱ ግን እንታይ ይኸውን ዘለዎ ምናልባት ነቲ ዘተሓባብረሉ ዘሎ ስርዓት ከራኻኽበሉ ዝኽእል እንተዳ ኮይኑ ኣብኡ ክሰርሕ ዘለዎ ማለት እዩ እቲ ነዚ ጉዳይ ከምዚ ገይሩ ጠናኒጉ ሒዝዎ ዘሎ ድማ ስርዓት ህግደፍ እዩ ደጋጊምና ንነግሮ ኣለና ማለት እዩ ሕጂ ካብ ህዝቢ ኢትዮጵያ ኣሕዲጉ ህዝቢ ኢትዮጵያ ኣጥሚዩ ዘመናዊ ቴክኖሎጂ ዘመናዊ ኣጽዋር ዓጢቑهم ዘሎ አብይ አሕመድ ፍሉጥ እዩ እቲ ዘመናዊ ኣጽዋር ባዕሉ ይትኮስ ኢልና ኣይንኣምንን ሰብ ክትኩሶ ኣለዎ ማለት ሰብ ፕሮግራም ክገብሮ ኣለዎ ማለት እዩ ፕሮግራም ዝገብሩ ኣለዉ ሪናዮም እንዲና ኣብቲ ምስ ወያኔ ዝተገብረ ኩናት ወያኔ ካብ መኪና ወሪዶም መካይኖም ስለዝተቃጸላ በተን ድሮናት ካብ መኪና ወሪዶም ብእግሮም ንቆላ ቴምቤን ክወርዱ ኢናዮም ማለት እዩ ግን ኣብቲ ፕሪቶሪያ ጠጠው ኢሉ ትኹናት ካብኡ ናብ ሰላም ኣምሪሑ ሰላም ክሳብ ሕጂ እኳ ሰላማይ ኩናት እዩ ዘሎ ማለት እዩ ስለዚ ሕጂ እውን ከምኡ ክጥቀም ይኽእል ኦፍ ኮርስ ክጥቀም ይኽእል እዩ እቲ ስትራቴጂ ግን እንታይ ክገብር ዘለዎ ርእሲ ክሃርም ክኽእል ኣለዎ ማለት እዩ ርእሲ ክሃርም ብድሕሩ ዝኸውን ካብኡ ይርአ ማለት እዩ ርእሲ መን እዩ ስርዓት ህግደፍ ንስርዓት ህግደፍ ክሃርሞ ክኽእል ኣለዎ ሓይል እንተዳ ኣለዎ ዘረባ ፈኪርካ ፈሃሂርካ ዝኾን ነገር ኣይኮነን ማለት እዩ ፈኸራ ገዲፉ ኣብ ግብሪ ከተግብሮ ክኽእል ኣለዎ ማለት እዩ ኣብ ግብሪ ልክዕ ከምዚ ኣሜሪካ ትገብሮ ዘላ ማለት እዩ ዓል እስራኤል ዝገብሮ ዘላ እንተዳ ዘመናዊ ኣጽዋር ኣለዎ ኮይኑ ልክዕ ንኤርትራ ምኻድ እውን ኣየድልዮን እዩ ማለት እዩ ኣበይ ዘሎ ስርዓት ህግደፍ ኣብ ዓዲ ሃሎ እዩ ዘሎ ኣብተን ፍሉጣት ንሱ ዝቀሳቀሰለን ቦታታት ኣብን ምዕላብ ጥራይ ዘድልዮ ማለት እዩ ርእሲ እንተተሃሪሙ ድማኒ እቲ ካልእ ፍርክሽክሽ ክብል ይኽእል እዩ ንዑ ኣብ ስልጣኑ ከቆጽሎ ዝኽእል ነገር እውን ክኸመጻሉ ይኽእል እዩ ስለዚ ንሱ እቲ ርእይቶና እምበርቲ ሓይሊ ኣለዎ ኢልና እውን ኣይንኣምንን እቲ ኣጽዋር ከም ዘለዎ ንፈልጥ ኣጽዋር ክጥቀም ግን ካብ ሕጂ ለባም ክኾን ኣለዎ ማለት እዩ ኣጽዋር ንክጥቀም يغنيلنا صنيلكم سماعكم لنا شير سبسكرايب لايك مغوار دماني ايتمو ثانك يو كبرات تخاتلتي دبس حزب ኤርትራ واشنطن دي سي كما يقنيكم كما يوعلكم لما عنتي
ናይ ኢትዮጵያ ፕራይም ሚኒስተር አብይ አሕመድ ኣብቲ ፓርላማ ተራኺቡ ከምኡውን ዲፕሎማስያኛታት ዝተረኽብሉ ቦታ ተራኺቡ ብዛዕባ ኩነታት ናይ ሃገሩ ዘረባ ኣስሚዕ ነይሩ። ኣብቲ ዘረባ ዝተዛረቦ ድማኒ ብጣዕሚ ሓደገኛ ነቲ ኤርያ ናብ ዝኸፍአ ቅሉላው ዝእቲ ዘረባ ተዛሪቡ ነይሩ ማለት እዩ። ንሱ ድማኒ ካብዚ ኣስዒብና ክነስማዓኩም ኢና። ጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። አታሉ የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራ ማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በስሜት ተውጠው ፊታቸው በንዴት ግሎ ወደ መድረክ ወጡ። ለግብጽ፣ ለኤርትራ፣ ለኢትዮጵያ ጠላቶች ግልጽ ማስጠንቀቂያን ሰጡ። የኢትዮጵያን ቅርጫ መሆን የሚመኙ አሞሮች 1 ኪሎ ስጋ መውሰድ አይችሉም ብለዋል። ይህንን ያዳመጡ ታዳሚዎች በጭብጨባ አዳራሹን አናግተውታል። ኢትዮጵያ የቁርጥ ቀኗ ላይ ተገኝታለች። ወሳኝ ንግግሮችን እኛ ይዘናል። በየመሃሉ ተሰሙታላችሁ። የእናንተ ሀሳብ አስተያየት ምንድን ነው? ኢትዮጵያ እንዲህ ብላለች፣ እየመከርኩ ነው ብላለች። ከምክክሩስ የእናንተ ተስፋ ምንድን ነው? ምን ትጠብቃላችሁ? ጻፉልን። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ጠቅላይ ሚኒስትር አብይ አህመድ ዛሬ በነበራቸው መድረክ ላይ የኢትዮጵያን ቅርጫ የሚመኙ አሞሮች 1 ኪሎ ስጋ እንኳን መውሰድ አይችሉም ሲሉ ነው የተናገሩት። ይሄንን ንግግር የተናገሩት ዛሬ በተጀመረው ሀገራዊ ምክክር ጉባኤ ላይ ነው። ታሪካዊ የተባለላቸው ንግግር ነው ዛሬ የተናገሩት። በስሜት ተውጠው በንዴት ፊታቸው እየተንገበገበ በሀገር ፍቅር ስሜት ውስጥ ሆነው ነው አሞሮች ሲሉ የወከሏቸውን ግብጽንና ኤርትራን ሌሎች ሀገራትንም ጭምር ወረፍ ሸንቆጥ ጠንቀቅ ያደረጉት በሀገር ንሱ ግን ናህና ርእቶውን ክንህበሉ ኢና። ርእቶና ከም ዝስዕብ ይመስል ኢትዮጵያ ኣብ ቅሉላው ከም ዘላ ንማንም ሰብ ብሩህ እዩ ማለት እዩ። ሕጂ ኣብቲ አዲስ አበባ ኢትዮጵያ ፕራይም ሚኒስተር አብይ አህመድ ዝቋጻጸሮ ቦታ አዲስ አበባ ዋና ከተማ ናይ ኢትዮጵያ ፉል ኮንትሮል ክህልዎ ይኽእል ይኸውን። ኣብ ካልእ ቦታታት ግን ከም ሓዊ ዝቃጸል ዘሎ ማለት እዩ። ምክንያቱ ኣብ መዓልቲ ክፍለ ሃገራት ብፋኖ ከምኡውን ኣብ ትግራይ ድማኒ እቶም ህወሓት መጽኦም ስለ ዘለዉ ካብ ቁጽጽሩ ወጻኦም ዘለዉ ንሳቶም ምን ማለት እዩ። እዚ እቲ ዜርካ 00 እቲ ናይ ጽምዶ ማለት እዩ። ጽምዶ ፕሬሸር ይገብረሉ ከም ዘሎ ፍሉጥ እዩ። ነዚ ጽምዶ ኣቦጓይላ መሃንድስ ድማኒ መራሒ ጃንዳ ህግደፍ ስርዓት ህግደፍ
አቶ ኢሳያስ አፈወርቂ ዲክቴተር ኢሳያስ አፈወርቂ ማለት እዩ ስለዚህ ስጉምቲ ኢሳያስ አዘይ ወሲዱሉ አቢሉ ቢሉ ንአዲስ አበባ ክበጽሖ ከም ዝኽእል ፍሉጥ ማለት እዚ ጥርጥር የብልና ሓደ ብክልተ ነገር ይዝርአ ማለት እዩ ትግራይ ኮምፕሊትሊ ካብ ኢትዮጵያ ተፈላልዮም እዮም ዘለዎ ማለት እዮም እቲ ዝግባእ ባጀት ኣይሰደሎምን እዩ ብኸመይ ይነብሩ ንሱ ናቶም ጉዳይ ካልኣርእስቲ ማለት እዩ ስለዚህ ኮሚሎም ክቅጽሉ ሁሉ ደም አይኩሉን እሱን ካልሕቶ እዩ ሳቶም ባዕሎም ዝምልስዎ ነገር ማለት እዩ ግን ሓደ ንኢትዮጵያ ግን ኢትዮጵያ ኣብ ቁሉላው ኣትያ ዘላ ማለት እዩ አብይ አሕመድ ኃይል እንተለቦ ካብ ምግባር ድሕር ዘይብል ሰብ እዩ ርኢናዮ ኢና ንህዝቢ ትግራይ ከመገሮም ጨብጨቦ ርኢና ኢና ማለት እዩ ግን ህዝቢ ትግራይ ኣብ ዘይብሉ ህዝቢ ኢትዮጵያ ኣምሓራ ኣብ ዘይብሉ እዚ ፀውዒት ናቱ ፀውዒት ናይ ባሕሪ ኣምሲልካ እንታይ ዝብል ዘሎ ናጽነት ኤርትራ ምስኮነ ኤርትራ ኢትዮጵያ ባሕሪ ኣልቦ ምስኮነት ዘይሕጋዊ መንግስቲ ዝብሎ ዘሎ ነቶም ወደግ ማለት እዩ ናጽነት ኤርትራ ዘተግበሩ ንሳቶም ሕጋውያን ኣይኮኑን እንታይ ዝብል ዘሎ ብሓፂሩ እዚ ናይ ኤርትራ ኢንዲፔንደንስ ኣይቅበልን ዝብል ዘሎ ማለት እዩ እሱ ናቱ ዝደለየ ክብል ይኽእል ማለት እዩ እዚ ግን ብናይ ዩናይትድ ኔሽንስ ዝተፈጸመ ብሬፈረንደም ዝተወደየ ብኩሉ ዝተገብረ ነገር እንዲ ጥልመት ናይ ስርዓተ ግደፍ በይኑ ኣቦቲ እዩ ዘሎ ማለት እዩ ስለዚ እዚ ዝብሎ ዘሎ ብኹናት ብሓይል ክገብሮ ከተግብሮ ዝኽእል እንተኮይኑ ንርኢ ማለት እዩ ሓደ ነገር ክገብሮ ዝኽእል ግን እንታይ ዘሎ ንሱ ኣብዚ ግዜ እዚ ንኩሎም ክገጥሞም ኣይክእልን እዩ ወላ ንግብፂ ወላ ንኤርትራ ንወያኔ ንፋኖ ንኩሎም ክገጥሞም ይኽእል እዩ ዝብል ዘሎ ፈኸሩ ማለት እዩ ንኩሎም ክገጥሞም ኣይክእልን ማለት እዩ ኣዲስ አበባ ኮይኑ ሜይቢ ታ ዝፍክራ ዘሎ ክፍክር ይኽእል እዩ ሓንቲ ነገር ክገብር እንተዳ እቲ ስትራቴጂ ናቱ ግን እንታይ ክኸውን ዘለዎ ምናልባት ነቲ ዘተሓባብረሉ ዘሎ ስርዓት ከራኻኽበሉ ዝኽእል እንተዳ ኮይኑ ኣብኡ ክሰርሕ ዘለዎ ማለት እዩ እቲ ነዚ ጉዳይ ከምዚ ገይሩ ጠናኒጉ ሒዝዎ ዘሎ ድማ ስርዓት ህግደፍ እዩ ደጋጊምና ንነግሮ ኣለና ማለት እዩ ሕጂ ካብ ህዝቢ ኢትዮጵያ ኣሕዲጉ ህዝቢ ኢትዮጵያ ኣጥሚዩ ዘመናዊ ቴክኖሎጂ ዘመናዊ ኣጽዋር ዓጢቑ ከም ዘሎ አብይ አሕመድ ፍሉጥ እዩ እቲ ዘመናዊ ኣጽዋር ባዕሉ ይትኮስ ኢልና ኣይንኣምንን ሰብ ክትኩሶ ኣለዎ ማለት ሰብ ፕሮግራም ክገብሮ ኣለዎ ማለት እዩ ፕሮግራም ዝገብሩ ኣለዉ ዶ ኣለዉ ርኢናዮም እንዲና ኣብቲ ምስ ወያኔ ዝተገብረ ኩናት ወያኔ ካብ መኪና ወሪዶም መካይኖም ስለ ዝተቃጸላ በተን ድሮናት ካብ መኪና ወሪዶም ብእግሮም ንቆላ ቴምቤን ክወርዱ ርኢናዮም ማለት እዩ ግን ኣብቲ ፕሪቶሪያ ጠጠው ኢሉ እቲ ኩናት ካብኡ ናብ ሰላም ኣምሪሑ ሰላም ክሳብ ሕጂ ኳ ሰላማይ ኩናት እዩ ዘሎ ማለት እዩ ስለዚ ሕጂ እውን ከምኡ ክጥቀም ይኽእል ዶ ኦፍ ኮርስ ክጥቀም ይኽእል እዩ እቲ ስትራቴጂ ግን እንታይ ክገብር ዘለዎ ርእሲ ክሃርም ክኽእል ኣለዎ ማለት እዩ ርእሲ ክሃርም ብድሕሩ ዝኸውን ካብኡ ይርአ ማለት እዩ ርእሲ መን እዩ ስርዓት ህግደፍ ንስርዓት ህግደፍ ክሃርሞ ክኽእል ኣለዎ ሓይል እንተዳ ኣለዎ ዘረባ ፈኪርካ ፈሃሂርካ ዝኾን ነገር ኣይኮነን ማለት እዩ ፈኸራ ገዲፉ ኣብ ግብሪ ከተግብሮ ክኽእል ኣለዎ ማለት እዩ ኣብ ግብሪ ልክዕ ከምዚ ኣሜሪካ ትገብሮ ዘላ ማለት እዩ ዓል እስራኤል ዝገብሮ ዘላ እንተዳ ዘመናዊ ኣጽዋር ኣለዎ ኮይኑ ልክዕ ንኤርትራ ምኻድ እውን ኣየድልዮን እዩ ማለት እዩ ኣበይ ዘሎ ስርዓት ህግደፍ ኣብ ዓዲ ሃሎ እዩ ዘሎ ኣብተን ፍሉጣት ንሱ ዝቀሳቀሰለን ቦታታት ኣብን ምዕላብ ጥራይ ዘድልዮ ማለት እዩ ርእሲ እንተተሃሪሙ ድማኒ እቲ ካልእ ፍርክሽክሽ ክብል ይኽእል እዩ ንዑ
ኣብ ስልጣኑ ከቆጽሎ ዝኽእል ነገሩን ክኸመጻሉ ይኽእል እዩ ስለዚ ንስይት ርእይቶና እምበርቲ ሓይሊ ኣለዎ ኢልና እውን ኣይንኣምንን እቲ ኣጽዋር ከም ዘለዎ ንፈልጥ ኣጽዋሩ ክጥቀም ግን ካብ ሕጂ ለባም ክኾን ኣለዎ ማለት እዩ ኣጽዋር ንክጥቀም ይቐኒየልና ጽኒልኩም ዝሰማዕኩም ልና ሼር ሳብስክራይብ ላይክ ምግባር ድማኒ ኣይትሕመቑ ታንክ ዩ